ሻሎም ሻሎም ቅዱሳን ሊከረማችሁ እንዴናችሁ? ጸጋ ይበዛላችሁ ነው ወይ? ህይወት እየቀጠለ ነው። እኛ ጌታ ምሕረትን አብዝቶልን በጸጋ ለጸጋ ደርቦ ዛሬ ደርሰናል። ለዛሬ በዕለተ እሑድ እስቲ አንድ እግዚአብሔርን ቃል እንከፋፈልና ቀናችንን እግዚአብሔር መሪት እናሳልፍ። እግዚአብሔርን ቃል አንብብና እግዚአብሔር ባስተማረ መንገድ እንነጋገራለን። ማነብላችሁ ሚልክያስ ምዕራፍ 4 ነው። ምዕራፍ 4 ከቁጥር 1 እስከ 3 ያለው ነው። ርዕሱ እግዚአብሔር ቀን የሚል ነው። በጌታ ፍቅር ላንብበው። እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል። ትዕቢተኞች ሁሉና ክፉ አድራጊዎች በሙሉ ገለባ ይሆናሉ። የመጠን ቀንም ያቃጥላቸዋል ይላል እግዚአብሔር ጸባዖት። ሣርም ሆነ ቅርንጫፍ አያስቀርላቸውም። ሰማይን ለምትፈሩ ለእናንተ ግን የጽድቅ ፀሐይ በክንፎቿ ፈውዛ ትወጣለች። እናንተም ከጋት እንደተለቀቀ አንበሳ እየቦረቃችሁ ትወጣላችሁ። እኔ በምሰራበት ቀን ክፉዎችን ትረግጣላችሁ፣ ከእግራችሁ ጫማ በታች አመዶ ይሆናል ይላል እግዚአብሔር ጸባዖት ይላልና ክፉ አድራጊዎች የእግዚአብሔር ቀን ሲመጣ እንደሚቃጠሉና በጎ አድራጊዎች ደግሞ የእግዚአብሔር ቀን ለሚጠብቁ ደግሞ የጽድቅ ፀሐይ በክንፎቿ ተስፋ ይዛ እንደምትወጣና ከጋጥ እንደተለቀቀ አንበሳ ትቦርቃላችሁ ነው የሚለውና ጠላቶቻችሁን ከእግራችሁ ትረግጣላችሁ ነው የሚለውና በሕይወት ጎዳና ላይ ስንጓዝ ብዙ የማይቻሉና ስናያቸው የማይቻሉ የሚመስሉ ነገሮች አሉና እነዚህን በእግዚአብሔር ቀን ግን የሚቻሉ መሆናቸውን ነው ቃሉ የሚናገረውና በዚህ ሰዓት ወንድሞቼ በሕይወት ትልቅ ፈተና ሆኖባችሁ ያለ ነገር ካለ የእግዚአብሔርን ቃል ጠብቁ። የእግዚአብሔር ቀን ሲመጣ ሁሉም ነገር ደላላ ሜዳ ይሆናልና አሁን በዚህ በምናገርበት ቅጽበት ተስፋ ብቻ ነው ልትሉ ትችላላችሁ። ግን እኔ በሕይወቴ ምስክር ነኝ። ብዙ ነገር አልፎ አይቻልና በዚህ ትንሽ ሕይወቴ አይቻልና ከባድ ሆኖባችሁ ነገር የእግዚአብሔር ቀን ሲመጣ ደላላ ሜዳ እንደሚሆን ተስፋ አድርጉ። የእግዚአብሔር ቀን ይመጣል፣ የማይመጣ አይምሰላችሁና ክፉ አድራጊዎችን እግዚአብሔር ይቀጣል። ስለዚህ ምን ይላል? ትዕቢተኞች ሁሉና ክፉ አድራጊዎችን በሙሉ ገለባ ይሆናሉ ነው የሚለው፣ ይቀጣቸዋል ነው የሚለው። የሚመጣ ቀን ያቃጥላቸዋል ይላል እግዚአብሔር ጸባዖት። ለዚህ ክፉ አድራጊዎች ዛሬ አያል መስሎ ቢታዩ በጊዜያቸው ተገቢ ቅጣታቸውን እንደሚያገኙ እግዚአብሔር ቃል የሚናገረው ማለት ነው። እናንተ ግን ስሜን ለምትፈሩ ይላል፣ እናንተ ግን ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ በክንፎቿ ፈውዛ ትወጣለች። እናንተ ከጋጥ እንደተለቀቀ አንበሳ እየቦረቃችሁ ትወጣላችሁ። እኔም በምሰራበት ቀን ክፉ አድራጊዎችን ትረግጣላችሁ፣ ከእግራችሁ ጫማ በታች አመድ ይሆናሉ የሚለውና በእግዚአብሔር ቃል አበረታችኋለሁ። ዛሬ ትልቅ የሆነባችሁ ነገር ከእግራችሁ በታች እንደሚሆንና እንደምታልፉት ጌታ እግዚአብሔር ቃል ይናገራልና በርቱ፣ እግዚአብሔር ቀን ጠብቁ፣ ለክፉ አድራጊዎች እድል ፈንታ አትስጡ። ምንም ቢያይሉ ለጊዜው ነው፣ ከጊዜ በኋላ ግን እግዚአብሔር ቀን ትመጣለች። ስንዴ ገበሬ ለንፋሱ አምኖ እህሉን ከገለባው እንዲለይ እንደሚሰጠው የእግዚአብሔር ቀን ሲመጣ እንደዚህ ነው። ገለባውን እንክርዳዱን ከገለባው ለይቶ አስቀምጠና እናንተም እግዚአብሔር ቀን ሲመጣ እንደሚለይ አምናችሁ ተስፋችሁን እግዚአብሔር አድርጋችሁ ጠብቁ ያለ ማለት ነው። ተባረከ ይሁን። ሻሎም